ዘረዘርኩት ወራቤ ሙጎ ወልቂጤ ወታጀራ ለሀገሩ የሚዘፍነው ሀገሬው ይሸልመዋል ለልማት የሚዘፍነው መንግስት ይሸልመዋል ለብሔረሰቡ የሚዘፍነው ብሔረሰቡ ይሸልመዋል ማታ ቲክቶክ በኔ አካውንት በኔ ቤት 2 ብር እንደልመናም እንደ ሰደቃ እንደምን ነይታችሁ خير ብላችሁ 102 ብር እምለቅ አንድ ሰው ያለ ሚስት መኖር እንደምንድነው ከሲራጅም ቢላ ኑር ደስ ይላል አቅረቡን ኒሳ ወአንቱም ፉቀራ እኛ አይደለንም ያለው ሙስሊም ከሆናችሁ ይህን ህይወት ተመኘውላችሁ ልክ ጁማ ሲሆን ናይጄሪያዊው ወጣት ቢሊየነር አብዱላሂ ባሽር አሲቅ ፕሮግራሙን ሌሎች ኔጌቲቭ እንትኖች እንዳይሰማችሁ ምንም አይነት السلام عليكم ورحمة الله وبركاته ودنا تكبراتشو የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ እና አለውላችሁ ዛሬም ተመልሰን ተገናኝተናል እንግዲህ ዛሬም የተለያዩ ቪዲዮዎችን ወቅታዊ የሆኑ ብዙዎች ሪአክት ያደርጉት ያለው ቪዲዮ ነው ይዤላችሁ የመጣሁት ማለት ነው ቤተሰቦቼ እስቲ ቪዲዮውን ያየን ሪአክት የምናደርግ ይሆናል መቼም አልሰማችሁም አለላችሁ ሰምታችሁት ይሆናል ስለ ሙአዛቢ በሰሞኑ 12 ሚሊዮን ምናምን ለመናውን ሰምታችኋል አው እሱ ነገር ከበፊቱ በደም አድርጎ ዲን አድርጎ ሊያደነቅረም ማለት ነው ለዛ እንደዛ አስቦ እሱ ነገር ነው የተፈለገው ማለት ነው ለማንኛውም እስቲ በጣም ብዙ ሙድ የተያዘበት ነው የሚመለከት ይሆናል ለማንኛውም ለሚጨፈጨብለት እያጨወጨብን ቤተሰቡ በሚያስቁ ደግሞ እየሳቀን ፈከክ ይያለን አብረን እየተጫወተን የምንቆይ ይሆናል ማለት ነው አብራችሁን ቆዩ እቺ ነገር ሰምታችኋል እናንተ አንድ ሰው ያለ ሚስት መኖር እንደምንድነው ከሲራጅም ቢላ ኑር ደስ ይላል አንጎሎ ምንደ አንቦሎ አለ ተጠፍቷል ተቋጣሪው ተዘግቶበታል ወይ ቆጣር የለም አንቦሎ ዝም ብሎ ቢኖር ምን ወጋለው ጠርሙስ ብቻ ያለ ብርሃን አዎ ብርሃኒቱ እሷ ነች አሃ ጠርሙስኛ በቃ ቻሎ ጠርሙስ እሷሳ ያለ ባልሳ መኖር አይሷስ እንደሱም ይነገር ከኸይመቲን ይላሉ ቢላ አሙድ አሁን በቃ ተካክሰን እንግዲህ መሳሱ ያለለው ድንኳን ማለት ማይንፋ ባየር ላይ ቆማል አይሆንም ሚደንቅ ነው የተፋታችሁም ተጋቡ ተፋታችሁም ሲሆን ተማለሱ አለዛ ሌላ ግቡ አንተም ሌላ አንቺ በሌላ ኦኬ ህይወት ባሆናል ነው ተፋቶ መኖርስ በምን መስሉታል ወንዱ ምንሳ ቢስተፈተህ አንዴ እንግዲህ በጥማማ በእናሃናና በእነሸዲያቃቅ ቀጥቶ ሊሆን ይችላል በእነመናና ሁሉም ሴቶች እንግዲህ ሀዲያቃዎች መናናዎች ናቸው ብሎ አኩፎ በትዳራ ፈቶ መቀመጥ ይላሉ እንደምንድነው ከሸጀረት ቢላ ፍሩዕ አላህ ዛፉ ቅርንጫፉ የተመታ ዛፍ ነው ስለዚህ ፍሬውና አበባው በቅርንጫፉ ነው እውነት ነው ግንዱ ላይ አበባና ፍሬ የምትሰጠው እሷ ነች አንተ ግንዲ ነህ መጨረሻውን ሊደርቅ ይችላል ግንዱ ደረቀ ማለት ሞተ ማለት ነው ስለዚህ ክንፉን ያጣ ቅርንጫፉን ያጣ ዛፍ ማለት ነው ያለ ዳር መኖር ተደጋግፈን እንጂ በቃ ህይወትን አንቀጥልም እና ረባገው ናችሁ ያላችሁም ቶሎ ሰርታችሁ ተገናኙ ልጅ ወለዱ ለሁሉም ጊዜ ያለው የመጋቢያ ጊዜ ያለው ልጅ የመውለድ ጊዜ ያለው አለቅ በጣም አታዘግዩት ዙሁር አሱር ጋር እንጂ መግሪብ ጋር አይሰግድም መግሪብ ኢሻ ጋር እንጂ አሱር ተመግሪብ ጋር አይሰግድም ስለዚህ መውለዳችሁ የምታዘግዩ ሰዎች ዋላችሁ መውለድ ማችሉበት ደረጃ ላይ እንዳደርሱ እስቲ ለብርሃኔ ልደውል ብርሃኔ ወይ አንቺ ብርሃኔ ወይ ብርሃኔ የት ነው ያለሽው ብርሃኔ መች ነው የምንገናኘው ቤቴ እኮ ጨለመ አምፖሌ ብርሃኑን እስኪያገኝ ተጨንቋል የት ነው ያለሽው ብርሃኔ ለምን ይሄንን ነገር ለሙአዛቢ ባንሰጠው እንዲዘፍንልን ለኛ ለላጤዎች ማለት ነው እንዲዘፍንልን ብርሃኔ ምናምን ብሎ ማለት ነው ሞሶሶይ ምናምን ብሎ ማለት ነው በቃ እኔ እንትኑን ልስጠው በቃ እኔ ምንድነው ግጥሙን ልስጠው እሱ መዝፈን ስለምችል ያው ስቱዲዮም እየከፈተ ነው አይደል ትንሽ ወጪውም ኮስቱም ቀለል ስለሚል ብዬ ነው እንደውም ለምን ለሷን ሰጠው ሙአዚችን ዘፈን ግጥሙን ሰጣለሁ ብርሃኔ የተሰኘ አንድ ነጠላ ዜማ አውጣልን በቃ ይውጣልን ይለቀቅልን ለማንኛውም የምራቸው ነው ወላሂ እውነት ነው የተናገሩት ያው ያያችሁት
ታውቁት ይሆናል እኛ ላናውቅ እንችላለን ላንረዳ እንችላለን የሼኻችን ንግግር ማለት ነው እናግባ ብለን ደግሞ ስንነሳ እንደዚህ አይነት መሰናክል ይፈጠራል እንደዚህ አይነት መሰናክሎች ይፈጠራሉ ይሄ እኮ ነው እንቅፋት አተቅረቡ النساء وانتم فقراء እኛ አይደለንም ያለው لا تقربوا النساء وانتم فقراء እናንተ ፈቂር ሆናችሁ ሴቶችን እንዳትቀርቧቸው በቃ አብታም ሆናችሁ ነው ሴቶችን መቅረብ ያለባችሁ ማግባት ያለባችሁ እኔ አይደለም ያልኩት ሴቶች ሆናችሁ አሉ ታዲያ ከነሱስ ከመጣ እኔ ምን ማድረግ እችላለሁ አንድ ልጅ ደግሞ እንደዚህ ብሎ ነው መልስ የሰጣቸው እስቲ አተቅረቡ النساء وانتم فقراء እኛ አይደለንም ያለው لا تقربوا الرجال وانتم بلا بكره እኛ አይደለንም ያለው ሰላም ማሰላም አለቀ ተጠናቀቀ በአራት ነጥብ ነው ምልሽ በቃ አለቀ ተዘጋ በቃ لا تقربوا الرجال وانتم بلا ጨርሱት እናንተ አለቀ ይሄ መልስማት ኑሩል እንደዚህ አይነት ወጣቶች እናንተ እስካላችሁ ድረስማ እኛ እንነካም ነው የምላችሁ ሙስሊም ከሆናችሁ ይህን ህይወት ተመኘውላችሁ ልክ ጁማ ሲሆን ናይጄሪያዊ ወጣት ቢሊየነር አብዱላሂ ባሽራሲክ ፕሮግራሙ እንደዚህ ነው አርብ በጧት ይነሳና ረጅም ነጭ ጀለቢያውን ለብሶ በልዩ ሁኔታ ባሰራው የግል አውሮፕላን ወደ ሳውዲ ይጓዛል ከዚያም በታላቁ መካ መስጊድ ይሰግድና ውሎ አዳሩን እዛው አድርጎ ቅዳሜ ወደ ሀገሩ ይመለሳል አብዱላሂ ባሽራሲክ ገና 37 ዓመቱ ነው ሆኖም በየናይት ክለቡ በየሆቴሉ እየዞረ ገንዘብ ከመበተን ይልቅ ባመነበት እምነት ጠንክሮ እንዲሁም በጓራጎት ስሎስ ላይ ብዙ ገንዘቦችን ያፈሰሰ ሀገሩን ወገኑን የሚረዳ አንድ ወጣት ነው ፎርብስም የወጣቶች ቢሊየነር ሊስት ውስጥ አካቶታል ሀብትና ዝና ከወጣትነት ጋር ተደምሮ ወደ ፈጣሪ መቅረብ እጅጉን ያስቀናል ብሩክዚቲኒ በጣም የሚያስቀና ሀብት ወላሂ ነው የምላችሁ ብትቀናም ማለት ነው በእንደዚህ አይነት ሀብት ነው መቅናት ያለብህ ባለሀብቶች ነው መቅናት ያለብህ ማለት ሀብታቸው እንዲጠፋ ሳይሆን እኔም እንደነሱ መሆን አለብኝ ብለ ማለት ነው አላህ ይስጣችሁ አላህ ይስጠን ወላሂ አላህ ይስጠን حبايبي السلام عليكم ورحمة الله وبركاته مواز حبيب 12 ሚሊዮን ብር እየጠየቀ ነው እስኪ ሰምተነው እንምጣ እንመለሳለን 12 ሚሊዮን ብር ሶሻል ሚዲያ ላይ አሁን እንግዲህ እየተናፈሰ ነው 12 ሚሊዮን ብር 12 ሚሊዮን ብር ለምንድን 12 ሚሊዮን ብር ያስፈልጋል ማታ ቲክቶክ በኔ አካውንት በኔ ቤት 2 ብር እንደልመናም እንደ ሰደቃ እንደምንም ነይታችሁ ኸይር ብላችሁ 102 ብር በመለቀላችሁ አካውንቶች አስመጣችሁ እኔ ትልቅ ቁም ነገር ሰርቼ ያሳያችሁ ፋቲል ከርድስም እንገን ለኡማው ይጠቅማል ለአንድነት ይጠቅማል ድምጻችን ለማሰማት ይጠቅማል አዳዲስ ትውልዶችን ለመፍጠር አዳዲስ ጄኔሬሽኖችን ለማገዝ ጥቅም ላይ ይውላል ፋቲል ከርድስን አብረን እንገባ ቢያንስ እኔ ጋር ያላችሁ ፎሎወርሶች ከ470 ሺህ በላይ ያላችሁ ከናንተ ውስጥ 117 ሺዎቻችሁ 102 ብር ብቻ ሼር አድርጉ እኔ ቁም ነገር ሰርቼ ማታ ላይ ብላይ ቀር ሰላም አለይኩም እንዴ ሰው እየቀነሰ ሰላዋት ብለንማ እንቀንዘ እንደዚህ ኮነማ እናቁመው በቃ እኔማ እንዲጨምር እኮ ነው መጀመር ሼር እናድርገው ከኔ ፎሎወርሶች ከ470 ሺህ ምናምን ፎሎወርሶች ደግሞ በኢዝኒላህ ተዓላ 117 ሺያችሁ 100 ብርና ከዛም በላይ የነየታችሁ ሰዎች ታስገባላችሁ ማለት ነው ኢንሻአላህ ዝግጁ ነን ኢንሻአላህ ባረካው ሌሎች ነሻጣዎች ያው ይከተሉ ሐባይቢ እንደሰማችሁት ነው በጣም ነው የሚገርመው 12 ሚሊዮን ለምን ስቴዲዮ ለመገንባት እንግዲህ ባለፈው አላህ ይርሐመው መሐመድ ሰይድ ልጆቹ አራት ልጆች የቲም አለው ተብሎ 20 ሚሊዮን ተሰብስቦለት ነበርና አሃ ለካ ለመሐመድ 20 ሚሊዮን ከተሰበሰበ ምን ችግር አለው እኔ ለስቴዲዮም 12 ሚሊዮን ብጠይቅ ማህበረሰቡ አይከለክለኝም ነው አይደል በጣም ነው የሚገርመው ይሄውሉ ግን ላይፍ ላይ ገብቶ ያውሉ ሰዓት ቁጭ ብሎ እኔ እንደሰማሁት ከሆነ እንደተነገረኝ ከሆነ አላሁ አለም 100 ሺህ ምናምን ብር ነው የሰበሰበው ምን አሰባችሁ ነው እኔ ግን የሚገርመኝ አንድ ቀን እንኳን እንደዚህ ትልቅ ዩቲዩብ ቻናል ያላችሁ አንድ ቀን እንኳን ቁርአን ለቃችሁበት ማታቆል ቻናሎቹ ላይ ነሺዳ ብቻ እየለቀቃችሁ ዛሬ ግን ስቴዲዮ ልገነባ ነውና ጥሩ ነገር ልሰራ ነው ብላችሁ መጣችሁ እንደዚህ ስትናገሩ ትንሽ እንኳን አታፍሩም ሸይም የለም ምንድነው እያላችሁ ያሉት
ኧረ ተው እንጂ ተው 12 ሚሊዮን ብር በቃ የኢትዮጵያ ህዝብና ውጭ ያለውም አረብ ሀገር ያለው እህቶቻችን 12 ሚሊዮን አንስተው በቃ ይሰጣቸዋል አይደል ቀላል ነው አይደል ስቱዲዮ ለመገንባት ያ በጣም ነው የሚገርመው ቪዲዮ ሼር አድርጉት ዲዩት አድርጉት ጉድ ነው ማንሰማው ነገር የለም ዘንድሮ ላንተ ህዝቡ ስለማይደርስል ቀጥታ በህይወት ይያለ መጠየቅ አለበት የሆነ ነገር ለቤተሰቦች የሆነ ነገር አድርጌ መሄድ አለበት እንደዛ ነው ይቅዱም እንደዛ ነው አሁን ምደርስል ያለ ማንንም አይሰማም እንደ መሐመድ ሰዒድ አይደለም አንተ የ12 ሚሊዮን ብር እኔ እንደው ስቱዲዮ ለመክፈት 12 ሚሊዮን ብር ነው እንደሚፈጀው ቤተሰብ ነው ወይስ መኪና ሊገዛበት አስበው ነው እሱ ይሄ ሌክጀሪ መኪናዎች አሉ አይደል 12 ሚሊዮን ብር የትኛው ስቱዲዮ ለመገንባት ነው ቆይ እኔ ግራ ገባኝ እኮ ፊልም የምሰራበት ነው ምንድነው ሆሊውድ ነው እንዴ ያው ስቱዲዮ የሁሉም ነው አቃፊ ነው ስቱዲዮ አቃፊ ነው እነ ቴዲ አፍሮም እነ አረጋኝ ወራሽም እነንተና በቃ ይሄ ስቱዲዮ አካታች የሆነ ስቱዲዮ ነው በቃ እየተሰራለው ማለት ነው ሶ ስለዚህ ከእናንተ መርዷቸው እናንተም ዘፈን አፍቃሪዎች ዘፈን ወዳጆች አግዟቸው እንዴ በእናንተ ላይም ግዴታ ነው እንዴ እንደውም እኛን አይመለከተንም ምክንያቱም ስለማን ይገናኝ ሰው ለሀገሩ የሚዘፍነው ሀገሬው ይሸልመዋል ለልማት የሚዘፍነው መንግስት ይሸልመዋል ለብሔረሰቡ የሚዘፍነው ብሔረሰቡ ይሸልመዋል ለባህል የሚዘፍነው ባህልና ቱሪዝም ይሸልመዋል ሰዎችን ለማዝናናት የሚዘፍነው የሚዝናናው ሰው ይሸልመዋል ከቤት አንስቶ መሬት ቢባል መኪና ወዘተ ይሸልማል ነገር ግን ስለርሶ ለሚመድኸው ስለርሶ ለሚያዜመው ግን ስለርሶ ለሚመድኸው ስለርሶ ለሚያዜመው ግን እርሶ ቢኖሩ ልክ እንደ ከዕብ ኢብኑ ዙሃይር ካባውን እንደሸለሙት ሁሉ እርሶ ይሸልሙት ነበር ያ ረብ ነብዩን የምታወድሱ ሰዎች መድህ ረሱል የምታደርጉ ማዲሆች በሙሉ ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ካባቸው ያልብሷቸው ነው ምን ምለው የኛ ምኞት ያ ነው ከሳቸው እጅ አላህ አውዱን ያጠጣል ሌላው ምንም ነው ሐቂቃ ሌላው ዱንያ ነው ይመጣል ይሄዳል ቀብር ይዘነው የምንወርደው ነገር አይሆንም ኡበይ ኢብኑ ከዓብ ኡበይ ኢብኑ ዙሃይር ቆይ ስለ ኡበይ እሱ እዛ ይሁን አንተ ከሱ ጋር ራስን አታወዳደር አትገናኙም እሱ አንድ አምላክ አንድ አላህ ብቻ ሲያመልክ የነበረ እና አንተ ደግሞ ዛሬ ቀጥባሪና ማናቸው ዳኒ ነው ማን መባሉት አላህ ይርሐማቸው ሁላቸውንም ዛሬ እናንተ እነሱን ነው የምታወድሷቸው አልፈቂን ድረሱልን ነው የምትላቸው እንደው እነሱ ካባቸውን ያለብሷቸዋል ነብዩን የምታወድስ ከሆነ እኮ ስቱዲዮ አሳምረ ምናምን እነሱ ማሳምሮ ስላልሰሩ ማለት ነው አንተ ዛሬ ስቱዲዮ መስራት አይጠበቅብህም እኮ ነብዩን ለማውደስ ነብዩን ሁላችንም ያወደስናቸው እኮ ነብዩን አለይሂ ሰላቱ ወሰለም ያወደስናቸው ነው اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال انك حميد مجيد ይያልን እኮ ነው አልহামዱሊላህ ይውላችሁ እንደዚህ ማትሉት ሰዎች በነብዩ አለይሂ ሰላቱ ወሰለም ሰላዋትን ማታወርዱት ሰዎች ተጠንቀቁ ሰላዋትን አውርዱ ወላሂ ነው የምላችሁ አትቀልዱ اللهم صل على محمد وعلى ال محمد እናወርዳለን اذكار الصباح والمساء አለበት አልহামዱሊላህ ያ ነው የተባልነው እንጂ እዚህ ጋር ድቤ እየመታ እየቀጠቀጥ እዚህ ጋር ክራዚካል ምናምን እየተመታበት ነብዩን አወድ ማን ነው አለባት ማን ሊሸውድ ነው አንተ በነብዩ ስም ማን ሊሸውድ በቃ ይሄን አይል ህዝቡን ንቋል ማለት ነው በቃ ህዝቡ ይሄን አይል አይረዳም ደደብ ነው እያለ እኮ አረ ወገንቃ የምን ስሙኒ ነው የምትሰጠው እሱ ነው የሚያገኝበት ስቱዲዮም ቢሰራ እሱ ነው ገንዘቡን የሚሰራበት እንዴ አንተ ምን አገባ እሱ ነው ቤቱን የሚያሳምርበት እሱ ነው ልጆቹን የሚያለብስበት እሱ ነው ጎሮሮውን የሚዘጋበት አንቺ ምን አገባሽ ደሞ ለሽርክያት ደሞ ለቀብር አምላኪ በየቀብሩ የዞሩ የሚጠይቁ ወደ አላህ እንዲያቃርቡን ብሎ የሚያምኑ ባይዘው እዚህ ጋር ቁረይሾችም ነብዩ ጋር አለይሂ ሰላቱ ወሰለም ሲጣሉ የነበሩት ለአመታት ሲዋጉ የነበሩት ቁረይሾች አላህ በአንድነቱ ያምናሉ ነገር ግን እዚህ ጋር ወዛና መናት የሚመለኩት ድንጋዮች 360 ድንጋዮች ወደ አላህ
ኢላ ሊዩቀርቡና ኢለላሂ ዙልፋ አይደል እንዴ አላህ እኮ ነው እንደዚህ ብሎ የነገረን እኛ እኮ እናመልካቸው እና ምንድነው ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ እንዲያቀርቡን እንጂ በአላህና በእነሱ መካከል ሆኖ አላህንና እነሱን እንዲያገናኛቸው ማለት ነው ዛሬም እየተባለ ያለው ይሄ ነው በግልጽ ቋንቋ እንደዛ ነው ይያሉ አሉት ሶ ከነሱ በምንድነው የሚለዩት ዛሬ ስለሰገዱ መጀመሪያ አላህን በአንድነት ማምለክ ነው የሚቀድመው ዘረዘርኩት ወራቤ ሙጎ ወልቂጤ ቡታጀራ ዘረዘርኩት በስንት ከስንት ገባ ሐዋላ በስንት ነው ዘረዘርከው አርዋስ ቡታጀራ ወልቂጤ ወራቤ ሙጎ ብለው ወስተ በማንነት ግን እና ሀጂ ሻሚሉን ሰቦ ብራቸውን አጥንታቸውን ካስከሰው ያመጡትን ማንነት ወስተ ካስከሰው እዛ ውስጥ ከተትከን አፈር ዘርዝር ሙአዝ والله እኛ በሶስት ተፋትናል አላህ ያርግልናል አንሰጥም እኛ አላህ በሚያውቀው አንድ ብር አንሰጥም ሌላ ነገር ሞክር እስቲ ሌላ ጫወታ ቀይረ ሞክር እስቲ ይሄ ተወላቁም የጨነቀለታ እንዲያደርጋል አሉ والله ሌላ ነገር ብትሞክር ይሻላል ሌላ የሆነ አክፍሮት ኃይላትን የሆነ ነገር ምናምን የሆነ ብለ የሆነ ፕሮጀክት ቀይረህ ሞክር እስቲ والله በዛን ጊዜ ሙስሊም ነን ረዳሃለን ማለት ከጎን እንቆማለን አብሽር ግን እቺ ካርድ በጣም አስፎገረች ታውቃለህ ስለሽ ነገር ሲተውት በቃ በኒ መስጂድ አካባቢና አንዋር መስጂድ አካባቢ የሚኖሩ ስልጤዎችንና ጉራጌዎችን አይቶ ሁሉም ስልጤዎች ሁሉም ጉራጌዎች እንደነሱ ይመስሉሃል ሌሎች የነቋሉ እውነቱን ያወቋሉ እውነቱ ይገባቸዋሉ እነሱን እንደምታለባቸው እዚህ ጋር እነሱን ተው ሙአዜ ተው ጫወታሽን ቀይሪ ሙአዜ የምር ጫወታሽን ቀይሪ ሁሉም ስልጤዎች ሁሉም ጉራጌዎች እንደ እዛ አካባቢ እንደሚኖሩ ስልጤዎች አይደሉም ጉራጌዎች አይደሉም የነቁም አሉ እንዴ አንተ እንደዚህ ነው እንደምታስበው ይሄ ሌሎች ኔጌቲቭ እንትኖች እንዳይሰማችሁ ምንም አይነት ያ በየሶሻል ሚዲያው ተራግቧል ይሄ ነገር በየፌስቡክ ምናምን ብዙ ነገር እየተባለ ነበር ልመና ቅፈላ ብዙ ነገር ሞራል የሚነኩ ነገሮች እንትን እያሉ ለምን ያው እንደዚህ አይነት እንትኖች ሐሳቦች እየተነሱ ነበር ሐቂቃ የተሰማን ነገር የለም ምክንያቱም ሐቂቃ እኔ የእውነት ሐቂቃ ማንነቴን አሳይቼ ነው የመጣሁት እንዴት አይሰማም ሙአዝ እንዴት አይሰማም ለሙሐመድ ሰዒድ ረህመቱላሂ ዐለይሂ በሁለት ቀን ውስጥ በሚሊየን ገንዘብ ነው የተሰበሰበው ሚሊየን ገንዘብ ነው የተሰበሰበው አንተ ግን 3 ቀን እዛ ላይ ቁጭ ብለህ 300,000 ብር ነው ያገኘኸው 3 ቀን 2 ቀን እዛ ላይ ቁጭ ብለህ 200,000 300 እንዴት አይሰማም ለምን ተዋሻለህ ደጋፊላ ለማስቀየም ነው አይ ደጋፊላ ለማስከፋት ነው አይደል አውቃለሁ እኮ እንደዚህ አይነቱን አውቃለሁ እኔ ይገባኛል ደጋፊላ ለማስከፋት ያደረከው ነገር ይገባኛል ነገር ግን አንተ ራሱ ግን ውሸት አይመስልህም ይሄ ነገር ውስጥ እየተቃጠለ እንዲ ፈገግ ያልከውና አይ ጥሩ ነው ግን እቺ ባህሪ አሪፍ ነው በጣም ለብዙ ሰው ገና ይጠቅማል ያው የአረብ ሀገር አሉ አይደል እናቶች እህቶች ወንድሞች አሉ አይደል የሚታለቡ እንደዚህ የሚታለቡ አሉ እንደዚህ የሚታለቡ ለስቱዲዮ ለአንተ ዛሬ 12 ሚሊዮን ብር የሚያፈሱብህ እንደዚህ የሚታለቡ እንደው እናንተ አረብ ሀገር ሴቶች ኧረ ተው ስሙን ኧረ ተው ስንት ጎዳና ወጥቷል ስንት ተቸግሮ እየለመነ ያለው ህዝብ አለ ብርድ ልብስ አጥቶ ሸራ እየለበሰ ያለው ሸራ ለብሶ እያደረ ያለው ስንት አለ ዛሬ ለስቱዲዮ ጠግቦ ለሚጠይቀው ሰው መስጠው والله ነው ምላችሁ አላህ ይጠይቃችኋል والله ትጠየቁበታላችሁ አላህ ይጠይቃችኋል ለዘፈን አይደለም ያዋጣችሁ ያላችሁት ይሄኛውን ከማይንዱች ለዘፈን ለሐራም ነገር አይደለም والله ለሚጠቅመን ነገር ነገ እንኳን አደረግነው ለምትሉት ነገር ነው እስቲ ምንድነው ለኛ ጥቅሙ ለኛ የትኛው ችግራችን ልታቀርፍልን ነው ለየትኛው ችግራችን ነው እስቲ አሁን ይሄ ስቱዲዮ ምኑ ቸግሯችሁ ነው እየሰራችሁ ነው ህዝቡን ያደነቅራችሁበት ነው ምንም እስቲ የትኛው ችግር እኛ የነሺዳ ችግር ኖሮብን የትኛው የነሺዳ ችግራችንን ልታቀርፉልን ህዝቡስ መች ተቸግረናል አለ እስቲ ዘርዘርኩት
ዘረዘርኩት ወራቤ ሙጎ ሰሞኑን ለማመስር ጋጋ መኪና ተገዛለስ ሲባል ሰምተህ ነው ስልጤ ምናምን የምትለው? እኛ ስልጤዎች ዓለማዊ ዘፈንን ከኢስላም ነጥሎ የሚዘፍን ሰው እንረዳለን። እሱም የራሳችን ከሆነ ስልጤ ከሆነ በኢስላም ስም ዘፈን የሚዘፍን ሰውን ግን አንረዳም። እቺ ብንብ ደሙ ልትነድፈኝ ነው። በኢስላም ስም ዘፈን ለሚዘፍን ሰው አንድ ብር አንሰጥም። ለማመስር ጋጋ ደግሞ መኪና የተገዛለት ለስልጤ ህዝብ ለነጻነቱ ስለታገለና ስላታገለ ነው። እሱ በኢስላም ስም ዘፍኖ አያውቅም። አንተ እኮ በኢስላም ስም ነው የምትዘፍነው። ራፕ ሬጌ ምናምን ምናምን እያልክ አይደል የምትዘፍነው? ሰውን የምታስጨፍራለህ፣ ትጨፍራለህ። ወራቤ ስልጤ አንሰጥም። የለማኝ ዘር ጥሩ አይደለም። ልመና ባይዘው ይቅርብህ፣ አያምርብህም ደግሞ ወራቤ ስልጤ 00 በቃ ምን የመሰለ መኪና በርካታ ሚሊዮኖች ወጥተው ተገዛ ሲባል ሰማሽና ወራቤ ስልጤ ማመስር ጋጋ ዘፋኝ ብቻ ሳይሆን ታግሎ አታጋይ ነው። በዛ ላይ ደግሞ እኛ በጣም የምንጠየፈው ነገር በኢስላም ስም የሚደረግ ንግድ። በቃ አንተ ዘፋኝ ሁን። እኛ እኮ ከዘፋኝነት ጋር ችግር የለብንም። በየመድረኩ ኮንሰርት ተዘጋጅቶ ያገኙበት አይደል እንደ ልክ እንደ ዘፋኞቹ ማለት ነው። መች ለከሌ ዘፋኝ ገንዘብ ይዋጣ ተብሎ ያውቃል? መች እሱስ መጥቶ እንደዚህ ቸግሮኛል እርዱኝ ብሎ ያውቃል? አንድ ዘፋኝ ማለት ነው። ለካንተም እንደሱ ነህ፣ ምንም አትለየም ከሱ። ኮንሰርት እያዘጋጃችሁ ነው፣ በየክልሉ እየዞራችሁ ምን ያልደረሳችሁበት አላችሁ እንዴ? እንደው ያልደረሳችሁበት ያልረገጣችሁት ያልበላችሁት ከተማ አለ እንዴ እናንተ? እሺ በመጨረሻም ደግሞ ኡስታዝ ወሒድና ኡስታዝ ሳዳት ከማል ለመጀመሪያ ጊዜ የተገናኙበት አጋጣሚ። ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ኡስታዝ ሳዳት ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዛችን እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለመጀመሪያ ጊዜ ነው። አዎ በድምጽ ለመጀመሪያ ጊዜ ነው የተገናኘ ነው። አውርተን አናውቅም። በቴሌግራምም በምንም ነገር አግኝቼውም አላውቅም። እኔ ኡስታዝ ማሻአላህ ተገናኝተን ነው። ስልኩም የለኝም ስልኬም የለውም አይደለ? ሱብሃንአላህ። ኦኬ ሁሴን ጋር ባለፈው ተገናኝተናል። ሁሴን ጋር ያልገባውም አንተ የመጣ ጊዜ አዎ በስልክ ነው እሱን የሚያገኘው። ኦኬ ይገርማል። አንድ ቀን ተገናኝተን ከበፊት ጀምሮ በነገራችን ላይ እንደሰለምኩ አካባቢ በጣም መጠላው የነበረው ኡስታዝ ሳዳት ነበር። በነገራችን ላይ የምታውቁ ከሆነ አላውቅም፣ በጣም ነው መጠላው። ይሄ ሀሜተኛ ምናምን እያልኩኝ ስንት ነገር በቃ አልነበር። ምን አይነት ሀሜተኛ ነው? ኬት ነው ፈቶ የለቀቁት ምናምን ነገር እንደው አላህ ያጥፈውላ ምናምን ብዬ ዱዓውላ አድርጌ ነበር። ሱብሃንአላህ። እና በኋላ ላይ የሆነ ሰዓት ላይ ነው ሲገባኝ ነገሮች ሲገባኝ የመንሃጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ የሽርክያት የሆኑ ነገሮች ቢዳ ምንድነው ምናምን ቢለውን ነገር ጥልና ጥንፍፍ አድርጌ እየተረዳው ስመጣ ወይኔ ያልኩኝ ምንድነው ምናምን ያልኩኝና እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም በልቤ ነበር መጠላህ የነበረውና ምናልባት በልብ መጥላትም እንደው ሐራም ከሆነ ላላ ብላፉ በለኝ። ይኸው ዛሬ በዙ ፊት ነው ይቅርታ የምጠይቀው። አቅም ነክቼ ከሆነ እንደምናህቶች ከዚህ በፊትም ቀድሜ ተናግሬያለሁ። የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድን ነገር ካወቀን በኋላ እልክ ያዘን እንጂ አልহামዱሊላህ ሁላችንንም ለተውሂድ አላህ ለመራን። ይሄን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው። ምክንያቱም ተውሂድ ነውና እስልምና ሰዎች በግል ማሻአላህ እንግዲህ ኡስታዝ ወሒድ በስተመጨረሻም ከኡስታዝ ሳዳት ከማል ጋር ተገናኝ ባይዘው ማለት ነው። አንድ ነገር ልንገራችሁ ነው ወላሂ ነው የምላችሁ ኡስታዝ ሳዳት ከማልን የሚወዱት ሐቅ የገባቸው ብቻ ነው። እውነቱ የገባቸው ብቻ ነው ኡስታዝ ሳዳት ከማልን የሚደግፉትም የሚወዱትም ማለት ነው። እኔም ለመጀመሪያ ጊዜ ኡስታዝ ሳዳት ከማልን ወላሂ ነው የምላችሁ እጠላው ነበር፣ በጣም እጠላው ነበር ነው የምላችሁ። ወላሂ ነው የምላችሁ። አዎ ቴሌግራሙን ቆይቷል መከታተል ከጀመርኩኝ ማለት ነው አመታት መከታተለዋለሁ፣ ግን በቃ ትችቱ ምናምን እጠላው ነበር በጣም። ነገር ግን እውነቱ የገባኝ ስመጣ እየቀረው ስመጣ እኔም ወላሂ ነው የምላችሁ አሁን እኔ እንደ ኡስታዝ ሳዳት ከማል የምወደው ሰው የለም።
ወላሂ ነው የምላችሁ። ስለዚህ ሐቁ የገባው ሰው ብቻ ነው ኡስታዝ ሳዳት ከማልን የሚከተለው። ኡስታዝ ሳዳት ከማልን ከጠላህ ትክክለኛው እስልምና እንዳልገባህና እውነተኛው የሰለፍ መንገድ እንዳልገባህ እወቅ፣ አረጋግጥ። በቃ ይሄንን አረጋግጥና ኡስታዝ ሳዳት ከማልን በደንብ ተከታትለው እውነቱንም ከሱ ይወቅ፣ ተማር። እንደዚህ ነው የምለው እኔ። ለማንኛውም አላህ Subhanahu Wa Ta'ala ረጅም እድሜ ይስጠው የያዘው መንገድ ላይ። እንግዲህ አላህ Subhanahu Wa Ta'ala በሰለፎቹ መንገድ ላይ ኖረን ሞተን በሱ መንገድ ላይ የምንቀሰቀስ ያደርገን እያልኳችሁ ውድ የዛሬ ቪዲዮ ይሄን ይመስል ነበር። በሌላ ተመልሰን የምንገናኝ ይሆናል። ስለሙአዝ ምን ትላላችሁ? ሐሳባችሁን በኮሜንት ማስቀመጥ አትርሱ ይላችኋለሁ ማለት ነው። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ከማል ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።